ሰላም እንዴት ናችሁ? ውድና የተከበራችሁ ውድ የጎጃም ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩኝ መጥቻለሁኝ። ቪዲዮውን ከወደዳችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንግዲህ ዛሬ የመጣሁትኝ ቤተሰብ ያላችሁ ሰዎች ቤተሰብ ሁኑ ከወዲሁ እናሳስባለን ማለት ነው። ላይክ ሼር ኮሜንት ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። ክርስቲያን ወገኖቼ ሰላም ብያለሁኝ። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያድርግልን እህቶቼ። አላህ ኸይር ነገር ያምጣልን ከምቀኞች ከአሲዶች ሰውን ደግሞ ዝቅ የሚያደርጉ ሰዎች ከእንደነዚህ አይነቱ ሰዎች አላህ ይጠብቀን ኢንሻአላህ እኔንም እናንተንም ማለት ነው። መልእክት ለፈኪ ነው የመጣሁት እና ሸርሸር አድርጋችሁ በውስጥ መልሱልኝ። እኔ እንድመጣ ፈልጋለሁ እንድሰራ ፈልጋለሁ። እንዲሁም ለአህመድ እንዲሁም ደግሞ ለብሮ ምናልባት ታምሌል ላይ ላላደርገው እችላለሁኝ እና እሱ ምንድነው ይሄ የራሴ ነው። ማንም ሀሳቡን መስጠት የራሳችሁ ነው። እናንተም በኮሜንት የሀሳባችሁን መግለጽ መብታችሁ ነው። ማንም ሊጋራችሁ ማንም ሊጋፋችሁ ወይንም ደግሞ ማንም ወደኋላ ሊመልሳችሁ አይቻልምና ማለት ነው። ሁሉም የሀሳቡን ነው የሚሰጠው። እኔም የሀሳቤን ነው እናንተም የሀሳባችሁን ማለት ነው። እና ምን ልላችሁ ፈልጌ መሰላችሁ ጋይስ፣ እኔ በጣም ፍላጎት አለኝ አህመድ ጋር እንድትመጣ አህመድ ጋር እንድትሰራ ትልቅ እንትን አለኝ ማለት ነው። ሁለታቸውም አንድ ላይ መጥተው እንዲሰሩ ማለት ነው። ፈኪ ጋር አህመድ ምክንያቱም ተወዳጅነት አላቸው ሰው ጋር ህዝብ ጋር ተደራሽነትን በቅርብ ጊዜ ያገኙ ናት። በተለይ ፈኪ ህዝብ ጋር ተደራሽነቷን በቅርብ ያገኘ እህታችን ናት እና ግን ልትሰራበት አልቻለችም፣ ልትጠቀምበት አልቻለችም። ልጅቱ እየከሰረች እንጂ እየተጠቀመች አይደለም። ምክንያቱም ትላልቆቹ ሰዎች መጥተው ስለሷ የሆነ ነገር ያወራሉ። እችሊ ጓደኛቸው አይደለችም። አንደኛ ህፃን ጩጬ ነች። አብሽር አይዞሽ እደጊ ገና ታዳጊ ወጣት ነሽ፣ ብዙ ነገር የሚጠብቅሽ አለ ምናምን። ቦርቃ ያላበቃኝ ገና ለብሳ ያላበቃኝ ተፈቅራ ያላበቃች ገና ለብሳ ያልጠገበች ሩጣ ያልጠገበች ቁርአን ቀርታ ያልጠገበች ተምራ ገና ያልጠገበች ልጅ እና ያንን ሰው በተለይ ከሀበሻ ሰዎች ደጋግ እንዳሉ ሁሉም ሰው እንደዛ ቢኖር ኑሮ ሀገሪቱ ስደትም አንወጣም ነበረ። የእውነት ብዬ ነው የምነግራችሁ። እና አንዱ አልሚ ሲሆን አንዱ አጥፊ ስለሆነ ነው። አንዱ ደግሞ ኗሪ ተቀመጥ ጋሽዬ ከዚህ ከጎን ይሁን ሲል አንዱ ገዳይ ደም አፍሳሽ ስለሆነ ነው። አንዱ ገፊ ተጣጣሪ ስለሆነ ነው እንጂ እኮ ደጋግ ሰዎች እኮ እንዳሉ እኮ ሁሉም እኮ እንደዛ ቢሆን እኮ ሀገሪቱ እኮ ትቆም ነበር፣ ትለመልም ነበረ። በዚህ ልክ ወንዱም ስደት ባልወጣ፣ በዚህ ልክ ሴቱም ስደት ባልወጣ ነበረ። እውነቴን ነው የምነግራችሁ። እና ስለዚህ አጥፊ ስለበዛ ነው። እና ፈኪም እንግዲህ እንደ ምሳር ዛፍ እንግዲህ የወደቀ ዛፍ ምሳር ይበዛበታል እንደተባለ እሷንም ገና በለጋ እድሜዋ በዚህ እድሜዋ ለመቅጠፍ ወይም ደግሞ ለመቁረጥ የፈለጉ ነው እንደዚህ የሚያደርጓት። እና ዩቱብ ይከፍላል በደንብ ከተሰራ ማለት ነው። እኔ እንኳ አይቼው አላውቅም ሀቂቀትን። እኔ እውነት ለመናገር እኔ የምሰራው ዝም ብዬ ነው ጋይስ። እንግዲህ ሞኔታይዝ አይደለም፣ ሞኔታይዝ ሳይሆን መቼም ይከፈልሻል አትሉም። በአንድ አይሉ 3 ቻናል 2 ቻናል ተዘግቶ ይህም እንጃ አይታወቅም፣ ሊያጠራጥር ይችላል። እና ለማንኛውም እኔ ልላችሁ የፈለግኩት ምን መሰላችሁ፣ በቃ አንዳንድ ጊዜ ቀስ ብትል ሁሉንም ነገር በቃ ብታዩ በቃ ታውቃላችሁ። እንዳትም ሶብር አድርጋችሁ እኛም ሶብር አድርገን ምናምን ነገር በቃ ቀስ ብሎ ምናምን። እሷ ግን ብትሰራ ወላሂ በጣም ትልቅ ነገር ታገኝ ነበረ። ቻናሏ ይቆጥርላታል። በሳምንት 1 ቀን በ3 ቀን ሰው አላሰለችም ካለች በ3 ቀን 1 ቀን እየለቀቀ ቻናሏ ላይ ብር እኮ የቀመሱት ብቻ ልጅ እኮ ከቻናል ብር ስላልበላ እኮ ነው። የቻናል ብር ስላልቀመሰች እኮ ነው ወደኋላ ያለችው እንጂ የቻናል ብር እኮ የቀመሱ ሰዎች እኮ ይብን አረብ ሀገር ሆነው ራሱ በተለያየ ሀገር ተቀምጠው እኮ ይሰራሉ። ጠንክረው ላባቸውን ጠብ አድርገው የሚፈታፍቱ ልጆች አሉ። ያልሆነውን ሆነ ብለው የሚፈታፍቱ ሰዎች አሉ። ያልተሰራውን ተሰራ ብለው ያልተደረገውን ተደረገ ብለው ነው የሚፈታፍቱት። ወላሂ ላዝም ብዬ ነው የምነግራችሁ። እኔ ወላሂ አልልም። ምክንያቱም ይሄ ለማይከፈለኝ ነገር ለምን ወላሂ እላለሁ? ጥቅም ለሌለው ቻናል ብዬ አለኩል ያህል ምን ልላችሁ ፈልጌ መሰላችሁ፣ እኔ ደስታዬ ነው እንዲመጡ እንዲጠቀሙ ስለፈለኩ ነው። ገባችሁ? እንዲጠቀሙ ስለፈለኩ እንጂ ብዙ ልጆች እኮ አህመድን ለብቻ ፕሮፋይል ላይ አድርገው
እንደገና ፈኪ ጋር ሲመጣ ፈኪን ይደበልቃሉ። ይህ ተገቢ አይደለም። ጅላቶ ነው። የእናንተን አያሰዳችሁም፣ የትም ሊያደርሳችሁ አይችልም። እና ምን ልላችሁ ፈልጌ ነው፣ እኔ አህመድና ፈኪ በአንድ ላይ እንዲመጡ ፈልጋለሁ፣ እንዲሰሩ ፈልጋለሁ። ብሊስ አድርሱልኝ። ምክንያቱም ሁለታቸውም እኔ እንደናንተ ሳልሆን ሁለታቸውም እንዲጠቀሙ ስለፈለግኩኝ ነው። ይጋቡ፣ ይፋቀሩ፣ ይዋደዱ። እሱ የነሱ ነው፣ የሁለታቸው ነው ከአላህ በታች። እኛም ደግሞ ዳዕዋ እናደርግላችኋለን፣ ለራሳችንም ለነሱም ኢንሻአላህ። አይሰለቸንም። አረብ ቤቱ ነን እኛ ማለት ነው። አዎ ምክንያቱም መሰላሎች ነን እኛ። ሞጣ ቀራኒ ምን እንዳለን አልሰማችሁም? ሰሞኑን የመዳም ቅመም ሳትሆኑ ከቅመም በላይ ናችሁ እናንተ። እጥር ምጥን ተደርጋ ሽክን ተደርጋ የተሰራ ይወጥ ማለት ናት። እውነት ነው። ለቤተሰቦቻችን አርአያ ነን። ከሌላቸው አብሽሩ ብለን እንልካለን። ሰነፍ ባል ያለውም ደግሞ ቁጭ አርጎ አብሽሩ እያለ ያበላል፣ ያጠጣል። ረጋ እንደኛማ ያለ እንዲሁ ቅመም አለ እንዴ ጋይስ? እንደኛ ያለ ስማርት ይሆናል እንዴ? እንደኛ ያለ እኮ እንዲሁ ኧረ ብስሚላ። የእኛማ ተቆጥሮ አይዘለቅም። ተነግሮ አያበቃም። ተነግሮ አያበቃም። የእኛ ተነግሮ አያበቃም። ይቀመጥ። እንደ መዳም ቅመሞች ነዲፍ ንጹህ ሰው፣ እንደ መዳም ቅመሞች ቆንጆ ሰው አይገኝም። የእውነት እንምላችሁ፣ እውነቴን እኮ ነው የምነግራችሁ። አንዷ ለመፈመስ ብላ የመዳም ቅመሞች ከዚህም ከዛም መታ አለችኝ። የመዳም ቅመም እሷ ልበላ እሷ ልፈምስ እኔን እዚህ የአረብ ቤት እዚህ የሰው ፊት እየፈጀኝ ምን አንቺ አልሽኝ አላልሽኝ ዶንት ኬር። አላኩልያል ምን ልላችሁ ፈልጌ መሰላችሁ? ያው ፈኪና አህመድ በአንድ ላይ እንዲመጡ ፈልጋለሁ። እንቅልፍ አልጠገብኩም ዛሬ። ያው እያፋሸገኝ ነው፣ ለምን እንደው አላውቅም። ታውቃላችሁ እንግዲህ። እና ምን ልላችሁ ፈልጌ መሰላችሁ? ብሊስ አድርሱልኝ ማለት ነው። አዎ ይንጡ ይንጡ፣ አትመቀኟቸው። ከቻላችሁ አስታርቋቸው፣ ከቻላችሁ ቦይስ አድርጋችሁ አስታርቋቸው፣ ቀስ ባለ መልኩ ኢንሻላህ። ፈኪ ደግሞ አሁን ነገ ከነገ ወዲያ ትመጣለች፣ ሰርፕራይዝ ታደርጋችኋለች ኢንሻላህ። ሆነ ሰው ጋር ትመጣለች ማለት ነው። ለማንኛውም ሴት ነች፣ ሴት ጋር ነው የምትመጣው ኢንሻላህ። ወንድ አይደለም ደግሞ፣ እናንተ አታጭበርብሩ ማለት ነው። ብሮ ደግሞ ሰሞኑን ብሮ ጋር ምናምን ነገር ተምጣ የሚሉ ደግሞ ሰዎች አሉ። እኔ እኮ ወንድሜ እኮ ነው፣ እወደዋለሁ፣ አከብረዋለሁ ኢብራሂምን። እኔ ከየት መጣ እስከምል ድረስ ያው የት ተገኘ ድንገት ከተፍ ያለ ከየት ነው ብዬ። እኔ ግን ምንድን ነው የተቀየምኩት? ጉታጀራ ሄደው በቃ ሴቶች ጋር ምናምን ቦስክ ሲገጥ ምናምን ሰዎችን ደግሞ እኔ ቶሎ ነው ክልብሽ የሚሉኝ፣ ናቅንም አድርገው ወንድ ልጅ በተለይ እንደዛ ካላ እንቃለሁ። ከዛ እንደዛ ሲል ወደ ልቤ ተመለስ፣ ወደ ቀልቤ ተመለስና ቀልቤ ውደድህ ብለው እምቢ አለኝ። ቀልቤ እምቢ አለኝ፣ አልቀበል አለ፣ አልፈልግም አለ። ብዙ ተከራክሬው ነበረ፣ ብዙ አውግቼው ነበር ለልቤ። ከዛ በቃ ቤቱ መጻፊን ታውኩኝ እንጂ እሱም ጋር በነበረችበት ጊዜ ኖርማል ነበረ። ብቻ አንዳንዴ አሁን ቤት ሰርፎቶ የሁለታቸውን እያደረጉ ያው ለሶስት ተከፍለው አሉ እንግዲህ። የአህመድም ለብቻ ያዝናል፣ የፈኪም ለብቻ ያዝናል፣ የኢብሮ ለብቻ ያዝናል። ኢብሮ አብረን እንመጣለን ብሎ ነበረ። እኔ እንደማይመጣ ቃለሁኝ፣ አብሮ እንደማይመጣ ቃለሁ። ምክንያቱም በቃ እሱም ሰራው ስራ ስላለ ማለት ነው። ያ ደግሞ ይቅርታ ብሏል። እንግዲህ እስኪ እናያለን። ለማንኛውም እኔ አህመድ ፈኪ ያላችሁ ኮሜንት አስቀምጡልኝ። የምር በኮሜንት ሀሳብ አስተታችሁን ቀጭ 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 ቀጭ። አንዳንዶቹ አህመድ ይዘቅዘቅ የሚሉ አሉ። ላ ታውት። አሁን ደግሞ ማን ጋር ነው የመጣው ጋይስ? ይቺ ማነች? ይቺ ደግሞ ልጅቷ ማነች? ይቺ ብስሚላህ ረህማን ረሂም። ነባ በቃ ታዋት። ነባ ያክስቱ ልጅ ነች ምናምን እያሉ ብስሚላህ ረህማን ረሂም። ያችስ እንደው ተጃጃለ ጨርሳ ብስሚላህ ረሰ ወይ ዘመድ የላትም ወይ? እስኪ ታይ በሏት። እኔ ሁለት ሰዎች ከሶሻል ሚዲያ ውስጥ ማልወዳቸዋለሁ። ወደ ጉታጀራ እንዳትወስዱኝ። ጉታጀራ አይደለም፣ ጉታጀራን እኔ በሙሉ እበት እጠላለሁ። በነገራችን ላይ አልወድም። ጭቃ ሁልጊዜ ጭቃ እጠላለሁ። ጭቃ ዝናብ ከሆነ ኧረ እባክህ ጌታዬ፣ አንዳንዴ እንኳ ጠፈፍ አድርጋ አንዳንዴ ታኮ ጫማ አድርጌ ልውጣላለሁ። እና
ለማንኛውም እኔ አህመድ እና ፈኪ በአንድ ላይ እንዲመጡልኝ ይፈልጋል። ሌላ ወሬም አልፈልግም። የራሳቸው ጉዳይ ከወዲያ አይበሉብኝ። በቃ እኔ ደግሞ አሁን ላይክ አድርጉት ቪዲዮውን። ሰሞኑን ቻናል እየቀሰቀሰ እናንተ 100 በላይ እኮ እይታ የለውም የኔ ቻናል። ሞታ በቃ ተቀበረ። በቃ ጎጃም እንደዚህ ነች። ለዛም ነው ግጥሙን የታውኩት። በነገራችን ላይ ግጥሙን ነው ግን ብትመጣ ፈኪ ገጥም ነበረ። ግን አዲስ ቪዲዮ ስለቀቅ አዲስ ቪዲዮ ስመጣ ያንን ታምላን ስቼ ግን ብገጥም ግጥም በጣም የተሻለ ነገር ነበረ። ለዛም ነው ትዕግስት አድርጌ የጠበቅኳት ያለሁት። ኢንሻአላህ ትመጣለች ብዬ ተስፋ አለኝ። ትመጣ ይሆናል ወይ ዛሬ ወይ ነገ እንግዲህ ትመጣ ይሆናል ኢንሻአላህ ማለት ነው። እና እስኪ እናያለን። ያውና ይታያል ቤቷ ነው እኮ ነገሩ ጋይስ ምን ይደረግ።